ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናዎቻችን ተጀምረዋል። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና አመራለሁ። በቆይታችን ምርጫን የተመለከቱ ዘገባዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በቀዳሚነት ወደምንመለከተው ጉዳይ አለፉ። በሰባተኛው ጠቅላላ ምርጫ በዲጂታል የታገዘ የመራጮች ምዝገባ እየተከናወነ በመሆኑ አገልግሎቱን ቀልጣፋ አድርጎታል ሲሉ መራጮች ተናገሩ። ዘጋቢያችን ሰላማዊት ነጋ በአዲስ አበባ የካ ክፍለ ከተማ ተገኝታ የምርጫ ካርድ አሰጣጥ ሂደቱን ተመልክታለች። ቀጥሎ ይቀርባል። ዲሞክራሲያዊ ምርጫ ዜጎች በሀገራቸው ጉዳይ ላይ ቀጥተኛ ተሳትፎ የሚያደርጉበትና ሕዝቡ የሚመራውን አካል በመምረጥ የስልጣን ባለቤትነትን የሚያረጋግጥበት መንገድ ነው። ይጠቅመኛል ወይ ደግሞ ይሆነኛል የሚለውን ሲመርጥ ነው ዋነኛው ነገር ውጤታማ የሚሆነው አገርም የምትኖረው ማለት ነው። ምርጫ ወሳኝ ነገር ነው ለሁሉም ነገር። የወደፊቱ መንግስት ልማት እንዲያመጣ ለመምረጥ ማለት ነው። ለኔ የተሻለ መንግስት ተመርጦ ወደፊት በሰላም አገራችን ሰላም እንዲኖር ነው ማለት ነው። ምርጫ ለአንድ ሀገር እድገት ትልቅ አስተዋጽኦ አለው። ሰው በፈለገውና በዲሞክራሲ በሆነ መንገድ ራሱ በመረጠው መንግስት ለመተዳደር ምርጫ ወሳኝ ነው ማለት ነው። በሰባተኛው ጠቅላላ ምርጫ የዲጂታል የመራጮች ምዝገባ ዜጎች በማንኛውም ቦታ ሆነው እንዲመዘገቡ ማስቻሉንና በምርጫ ጣቢያዎችም ያለውን አገልግሎት አሰጣጥ ቀልጣፋ እንዳደረገው መራጮች ተናግረዋል። በፊት በማኑዋል ነበር። የዛሬ 5 ዓመት ሰው ሲመዘገብ የነበረው በማኑዋል ነው። አሁን ኦንላይን ሰው ቤቱ ሆኖ በመስሪያ ቦታ ላይ ሆኖ በአካባቢው መመዝገብ ይችላል ማለት ነው። በኦንላይን መሆኑ አንደኛ ከስተመር ሰርቪስ የሚለው ነገር የተሻለ ነው የሚሆነው። በኦንላይን ባይሆን በፊት ወረፋ ይኖራል፣ መሰለፍ ይኖራል፣ እንግልት ይኖራል። የሰዓት አጠቃቀም በዛ ልክ ነው የሚሆነው። ግን አሁን ከቴክኖሎጂ አንጻር ኦንላይን መሆኑ ሁሉም ሰው የሚፈልገውን ነገር ቶሎ ይሞላል፣ በሚፈልገው መንገድ ቶሎ ተስተናግዶ ይጨርሳል ማለት ነው። የምርጫ ካርድ አወሳሰድ በጣም አሪፍ ነው። በጥሩ ዝግጅት ነው ያለው። እኛ ደግሞ ዛሬ ወስደን ውስን ነው በቃ እመርጣለሁ ብዬ ነው ወደዚህ የመጣው። በሚመጣበት ቀን ደግሞ ዝግጁ ነኝ እመጣለሁ ብዬ አስባለሁ። በየካ ክፍለ ከተማ የምስራቅ ፖሊቴክኒክ ቁጥር 1 ምርጫ ጣቢያ መዝገብ ሹም ሀረጋዊን አያሌው ህብረተሰቡ መብቱን ተገንዝቦ የምርጫ ካርድ እየወሰደ መሆኑን ገልጸዋል። እስካሁን ድረስ ያለው የመራጮች ምዝገባ ሂደት እጅግ በጣም ጥሩ በሚባል ሁኔታ እየተካሄደ ነው። ያው ልንጨርስ የተወሰኑ ቀናት ናቸው የቀሩን። እሱ ያው መራጮችም እየመጡ እየተመዘገቡ ነው እና አሪፍ በሚባል ሁኔታ እየሰራ ነው። የመራጮች ምዝገባ የቀረው አጭር ጊዜ በመሆኑ ዜጎች የምርጫ ካርድ በመውሰድ የመራጭነት መብታቸውን ማረጋገጥ እንዳለባቸው አሳስበዋል። የተወሰኑ ቀናቶች ስለቀሩ መጥተው እንዲመዘገቡ የሚል ሀሳብ ነው ማስተላለፍ። የምርጫ ካርድ መውሰጃ ቀን ሚያዝያ 14 የሚጠናቀቅ መሆኑ ተገልጿል። በሰባተኛው ጠቅላላ ምርጫ ለመሳተፍ የምርጫ ካርዳቸውን አውጥተው እየተጠባበቁ መሆኑን ለአሚኮ ሀሳባቸውን የሰጡ በደብረ ብርሃን ከተማ የሚገኙ ወጣቶች ገለጹ። ምርጫው ሰላማዊ ሆኖ እንዲጠናቀቅ ኃላፊነታችንን እንወጣለንም ብለዋል። በቀጣይ ቀሪ ጊዜያት ሁሉም የህብረተሰብ ክፍል የኔ ድምፅ ዋጋ አለው በሚል በምርጫው ላይ በንቃት እንዲሳተፍ ጥሪ ቀርቧል። ዮናስ ታደሰ በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ሰባተኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም ይካሄዳል። የመራጮች ምዝገባም ሚያዝያ 14 ቀን 2018 ዓ.ም ይጠናቀቃል። በደብረ ብርሃን ከተማ አሚኮ ያነጋገራቸው ወጣቶች የምርጫ ካርዳቸውን በመውሰድ የተሻለ ነው የሚሉትን ለመምረጥ እየተጠባበቁ መሆኑን ገልጸዋል። ወጣቱ የሚቀጥለውን ተስፋ እጁ ላይ ለማድረግ ግድ በሆኑ ሰዓት የምርጫ ካርዱን አውጥቶ በእጁ ላይ መያዝ አለበት ብዬ አስባለሁኝ። ይህንንም እኔ አድርጌያለሁኝ። ስለዚህ ቀጣይ መንግስት በምርጫ መርጠን ያው በተለይ ለወጣቱ አስፈላጊ ነውና አንደኛ ከስራም አንጻር ስራ አጥነትን ከመቀነስ አንጻር አስፈላጊ ስለሆነ ያው አሁን ያለው ወጣቱ ማህበረሰብ ምርጫ ካርዱን አውጥቶ በእጁ ይዞ ከዛ በኋላ ይሆነኛል የሚለውን እንዲመርጥ ያው መልእክቴን ማስተላለፍ ፈልጋለሁ። ምርጫ ካርዱ ጠቀሜታው ያው አውቀን ተረድተንና ለምን ይጠቅማል ብለን በተለይ ወጣቱ ምን መርጠውን እንመርጣለን። ሀገራዊ ስሜትን ማስቀደም ያስፈልጋል። ሀገራዊ ሳቢን የምንመርጠው የፖለቲካ ፓርቲ ለሀገር ምን ፋይዳ አለው? ነገ ጠዋት በመርጠው ወይም ደግሞ በአብላጫ ድምፅ አሸንፎ ስልጣን ቢረከብ ለዚች ሀገር ምን እድል ይዞ ይመጣል? ምን ስራዎች ይሰራል የሚለውን ማየት በጥቂቱ ወሳኝ ነው።
ምርጫው ፍጹም ሰላማዊ ሆኖ እንዲጠናቀቅ በተለይም ወጣቶች ኃላፊነታቸውን በአግባቡ መወጣት እንዳለባቸውም አንስተዋል። ወጣቱ ማህበረሰብ የተቻለውን ማድረግ አለበት ብዬ አስባለሁ። አንደኛ ከሰላም ግንባታ ከጸጥታም አንጻር ወጣቱ ማህበረሰብ ተሳትፎ ቢያደርግና ሰላማዊነቱን በጠበቀ መልኩ እንዲከናወንና እንዲጠናቀቅ ማድረግ መቻል አለበት ብዬ አስባለሁ። ይህ ወጣት ኃይል ደግሞ ለሀገር እድገት ወሳኝ በመሆኑ መንግስት በዲሞክራሲ መንገድ ተመርጦ ሀገር እንዲመራ መንግስት እንዲመሰረት ምቹ እድል እንዲፈጠር ሰላምን በማስጠበቅ የራሱን አስተዋጽኦ ማድረግ መቻል አለበት ብዬ አስባለሁ። በቀጣይ ቀሪ ጊዜያት ሁሉም የህብረተሰብ ክፍል የኔ ድምፅ ዋጋ አለው በሚል በምርጫው ላይ በንቃት መሳተፍ እንዳለበት ነው የተገለጸው። አንድ ድምፅ ዋጋ አለው ባይዙ 50 ሲደመር አንድ በአንድ ድምፅ መንግስት ሊመሰረት ይችላል፣ ሊያሸንፍ ይችላል አንድ ፓርቲ። ስለዚህ ዋጋ ቫልዩ አለው። ይሄ እኔ ብመርጥ ዋጋ የለኝ የሚለው ተገቢ አይደለም። ይሄ ለሀገርም አይጠቅምም። በድምፅ ሁሉ ነገር ይገኛል። በሀገራችን ጉዳይ ላይ ውሳኔ ሰጪ ለመሆን መረጥኩ አልመረጥኩ ከሚል እሳቤ በመውጣት የዜግነት ግዴታን መወጣት አስፈላጊ ስለመሆኑም ተመላክቷል። የመራጮችን ግንዛቤ በማሳደግ 7ኛውን ጠቅላላ ምርጫ ውጤታማ ለማድረግ እየሰራን ነው ሲሉ የሲቪል ማህበረሰብ ድርጅቶች ገለጹ። ምርጫው ነፃ፣ ሰላማዊና ሁሉን አሳታፊ እንዲሆን ይሰራልም ብለዋል። ብርቱካን ማሞ ተጨማሪውን አዘጋጅታለች። 7ኛው ጠቅላላ ምርጫ የፊታችን ግንቦት 24 ይካሄዳል። መራጮች በምርጫው በነቂስ እንዲሳተፉ የሲቪል ማህበረሰብ ድርጅቶች ተሳትፎ ያስፈልጋል። እንደ ሰሜን ሸዋ ዞን እየተሳተፉ ካሉት ሲቪል ማህበረሰብ ድርጅቶች መካከል ከሁለቱ ጋር ቆይታ አድርገናል። የኔቸር ኤዱኬሽን ኤንድ ዴቨሎፕመንት ዋና ኃላፊና የሲቪል ማህበረሰብ ድርጅቶች ጥምረት ለምርጫ ምክትል የቦርድ ሰብሳቢ የማርያም ወርቅ ከበደና የጌልጌላ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን መስራችና ዋና ስራ አስኪያጅ አቶ ብዙ ወርቅ ፋንታዬ የመራጮችን ግንዛቤ የሚያሳድጉ ቅስቀሳዎችን እያደረግን እንገኛለን ብለዋል። መራጮች ትምህርትን በሁለት አይነት መንገድ እየሰጠን ያለ ነው። አንደኛው የገጽ ለገጽ ገለጻ ይባላል። ፌስ ቱ ፌስ ለማህበረሰቡ በአዳራሾች በተለያዩ ስፍራዎች ላይ በመሰብሰብ እንዲሁ የተለያዩ የእምነት ተቋማትንም አባቶችንም በመሰብሰብ እንዲሁ የገጽ ለገጽ ገለጻ ትምህርት ተሰጥቷል ማለት ነው። እንደገና ደግሞ በሬዲዮና ስፖት ሜሴጆችንም እያስተላለፍን እንገኛለን ማለት ነው። 8000 9000 የሚሆን ፍላየር በትነናል። መተግበሪያዎቹን ሰው ቤቱ ሆኖ እንዴት መምረጥ እንዳለበት የሚያሳየውን ይህንን አዲስ ከምርጫ ቦርድ ጋር ሆነን ያደራጀነውን የመተግበሪያ ለሰው እያስተዋወቅን ነው። ቅድመ ምርጫ፣ በምርጫ ጊዜና ድህረ ምርጫ ሰላማዊ እንዲሆን ህብረተሰቡ የተሳተፈበት ነፃ ዲሞክራሲያዊ ምርጫ እንዲካሄድ የበኩላችን አበርክቶ እያደረግን እንገኛለን ሲሉም ጠቁመዋል። ምርጫ የሰው ነገ እኔን ወክሎ የሚቀመጥ ሰው እኔን ወክሎ ውሳኔ የሚወስንልኝን ሰው መረጥኩ ማለት ነው። እኔ ምርጫ ካልመረጥኩኝ ያው ያለው የማልፈልገውም ሰው ሊገዛኝ ይችላል። ዛሬ የሚወስደው ካርድ እስከዛ ድረስ በነጻነት በገለልተኝነት በጣም ፍጹም ጤናማ በሆነ የምርጫ ሂደት ላይ ተሳትፎ አድርጎ ያንን ምርጫውን ከምርጫ በኋላ ያለውን ውጤት ደግሞ በጸጋ እንዲቀበል ከወዲሁ እያስተማረን ስለሆነ ድህረ ምርጫውም እንዲሁ ሰላማዊ እንዲሆን እንሰራለን ማለት። ከምርጫ ውጤት መገለጽ በኋላ የሚኖር ውጥረትና ግጭትን ለማርገብ አሁን የምንሰራው ቅስቀሳና የግንዛቤ ማስጨበጫ ተግባራት ትልቅ አቅምን ይፈጥራሉ ሲሉም ገልጸዋል። የመረጠውን በምርጫው በካርዱ የወሰነውን ድምጽ ደግሞ ውሳኔውንም ደግሞ ውጤቱንም ደግሞ በጸጋ እንዲቀበል ማህበረሰቡ ቀድሞ የዝግጅት እንዲያደርግ እየተሰራ ስለሆነ በጸጋ እንደሚቀበል ማህበረሰባችንም እናምናለን። በድምጼ መሪን አስቀምጣለሁ የሚለውን ነገር ህዝቡ እንዲያውቅና በዚህ በድምጹ ብቻ ወደፊት ሀገራችንም እንድታድግ ካለችበት ነገር ሁሉ እንድትወጣ በድምጽ ብቻ የሚገኝ ስልጣን እንዲኖር ነው ድካማችን ሁላችን። አጫጭር ዜናዎችን ደግሞ ከመሰረት መቅጫ ተከታትለን እንመለስ። ሀገር በቀል ሪፎርሙ የኢትዮጵያን የኢኮኖሚ ፈተናዎች የመቋቋም አቅምን ማጠናከሩን የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ገለጹ። የ2026 የዓለም ባንክና የዓለም አቀፍ የገንዘብ ድርጅት IMF የጸደይ ወቅት ስብሰባ በዋሽንግተን ዲሲ እየተካሄደ ይገኛል። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ IMF ከአዲሱ ዓለም አቀፍ ፋይናንስና ምህዳር ጋር መጣጣም በሚል ርዕስ ባዘጋጀው ከፍተኛ የፓናል ውይይት ላይ ተሳትፈዋል።
በመድረኩ ሪፎርሙ የምንዛሪ ተመን ማዕቀፍን ማጠናከር፣ የገንዘብ ፖሊሲን ማዘመን፣ የሀገር ውስጥ ሀብት አሰባሰብን ማሳደግና ኢኮኖሚው ይበልጥ በግል ዘርፍ የሚመራ እንዲሆን ለማድረግ የሚከናወኑ መዋቅራዊ ሪፎርሞችን ያካተተ መሆኑን ገልጿል። የኢኮኖሚው የመቋቋም አቅም መጠናከር በወጪ ንግድ፣ በውጭ ምንዛሪ ክምችትና በገቢ አሰባሰብ ላይ ተጨባጭ ለውጥ እያመጣ መሆኑን የባንኩ ገዥ አመላክቷል። ምንም እንኳን የኢትዮጵያ ሪፎርም በሀገር ውስጥ ባለቤትነት የሚመራ ቢሆንም በተለይም ዓለም አቀፍ ያለመረጋጋት በግልጽ በሚታይበት በዚህ ወቅት ሀገራዊ የልማት ጥረቶችን ለማሳካት የልማት አጋሮች የሚያደርጉት ድጋፍ ተጠናክሮ መቀጠል እንዳለበት ማሳሰባቸውን የኢትዮጵያ ብሔራዊ ባንክ መረጃ ያመለክታል። የብሪክስ አባል ሀገራት በህዝብ ጤና አጠባበቅ ዙሪያ ያላቸውን ትብብር ይበልጥ ለማጠናከር የሚያስችል አዲስ ስምምነት ላይ ደርሰዋል። ህንድ በምትመራው የ2026 የብሪክስ የጤና አጀንዳ ላይ ኢትዮጵያን ጨምሮ አባል ሀገራቱ በመሳተፍ የቀረቡትን አዳዲስ የትብብር አቅጣጫዎች ደግፈዋል። በዚሁ መሰረት ጤናማ ያልሆነ አመጋገብንና የአካል ብቃት እንቅስቃሴ ማነስን በመከላከል ተላላፊ ያልሆኑ በሽታዎችን በጋራ መዋጋት፣ የአእምሮ ጤና አገልግሎቶችን በመደበኛው የጤና ስርዓት ውስጥ በማካተት ለዜጎች ተደራሽ ማድረግ እንዲሁም በሀገር በቀል እውቀት ላይ የተመሰረተውን ባህላዊ ሕክምና በሳይንሳዊ ምርምር በማሳደግ ለሕክምና አገልግሎት መዋል የሚሉ ዋና ዋና አጀንዳዎች ጸድቀዋል። በተጨማሪም አባል ሀገራቱ ተላላፊ በሽታዎችን አስቀድሞ ለመከላከል የሚያስችል የቅድመ ማስጠንቀቂያ ስርዓት ለመዘርጋትና የዲጂታል ጤና መረጃዎችን ለማስተሳሰር በጋራ ለመስራት ተስማምተዋል። የኢትዮጵያ ልዑካን ቡድን በተለይም ባህላዊ ሕክምናን የማዘመን ሀሳብ ለሀገሪቱ ስትራቴጂካዊ ጠቀሜታ እንዳለው ገልጸው ድጋፋቸውን አረጋግጠዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ነው። የጤና ሚኒስቴር ከአጋር የግልና የመንግስት ሆስፒታሎች ጋር ለ195 የልብ ህሙማን ህጻናት ነጻ የልብ ቀዶ ሕክምና ለመስጠት የሚያስችል የመግባቢያ ሰነድ ተፈራርሟል። የመግባቢያ ሰነዱን ጤና ሚኒስቴር የልብ ቀዶ ሕክምና አጋር ከሆኑ 8 የግልና የመንግስት ሆስፒታሎች ጋር ነው የፈረመው። በስምምነቱ መሰረት ነጻ የልብ ቀዶ ሕክምና ዘመቻው ከሚያዝያ 12 ቀን 2018 ዓ.ም ጀምሮ ለ45 ቀናት በግልና በመንግስት ሆስፒታሎች ይሰጣል። ስምምነቱን የጤና ሚኒስቴር ከሄርት ቱ ሄርት ችልድረን ኤድ፣ ከኢትዮጵያ የልብ ማህበር፣ ከቅዱስ ጳውሎስ ሆስፒታልና ሚሊኒየም ሜዲካል ኮሌጅ፣ ከጥቁር አንበሳ ስፔሻላይዝድ ሆስፒታል፣ ከቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል፣ ከኢትዮ ኢስታንቡል ጠቅላላ ሆስፒታል፣ ከኤሉዘር የልብ ሕክምና ማዕከልና ከኢትዮጵያ የልብ ህሙማን መርጃ ማዕከል ጋር ተፈራርሟል። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት እንዳሉት የልብ ቀዶ ሕክምና ዘመቻው በዘርፉ ያለውን ጫና ለማቃለል የጎላ አስተዋጽኦ እንደሚኖረው ገልጸዋል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዘገባዎች የተከታተላችኋቸውን ይመስሉ ነበር። ቴዎድሮስ ኃይለኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና መራው። ስለነበረን ቆይታ ከልብ እናመሰግናለን። ሰናይ ጊዜ።